ሰላም ጤና ይስጥልን። በመካከለኛው ምስራቅ ሰማይ ላይ የተሰነዘረው የአሜሪካ የቦምብ ናዳ ኢራንን አመድ አድርጓታል ተብሎ ቢታሰብም ዛሬ ግን ዓለም ሌላ እውነታ እያየች ነው። በታሪክ ታይቶ በማይታወቅ ፍጥነት የኢራን አብዮታዊ ዘበኛ ከፈራረሰበት ተነስቶ አሜሪካ ለከፍተኛ ስጋት ዳርጓታል። ዛሬ የምናቀርብላችሁ ዘገባ ተራ ዜና አይደለም። የዓለማችንን ወታደራዊ ሚዛን የለወጠ ፕሬዚዳንት ዶናልድ ትራምፕን ጭንቀት ላይ የጣለና ዋሽንግተንን ለትልቅ ውሳኔ ያስገደደ ክስተት ነው። አሜሪካ ለምን ድንገት ድብደባዋን አቆመች? የኢራን ሚሳይሎችስ እንዴት አሜሪካን የሚሳይል እጥረት ውስጥ ሊከቱ አልቻሉም? ዝርዝር መረጃውን ስናቀርብላችሁ ልዩ ትኩረት እንድትሰጡን እንጋብዛለን። የአሜሪካ እጅግ ዘመናዊ ቦምብ ጣይ አውሮፕላኖች ለሳምንታት የኢራንን የሚሳይል ጣቢያዎች ሲደበድቡ ቆይተዋል። ሆኖም ግን ዋል ስትሪት ጆርናል ይዞ የወጣው መረጃ የፔንታጎን ባለስልጣናትን ክፉኛ አስደንግጧል። ኢራን የወደሙባትን ዋሻዎች፣ የሚሳይል ማከማቻዎችና ስልታዊ ድልድዮችን በጥቂት ቀናት ውስጥ መልሳ ገንብታ ስራ አስጀምራለች። ተንታኞች እንደሚሉት ከሆነ የኢራን ኢንዱስትሪያዊ የመቋቋም አቅም እጅግ አስገራሚ ነው። የሚሳይል ክምችቶቿን በከፍተኛ ፍጥነት እየሞላች ነው። ከመሬት በታች የተገነቡት የሚሳይል ከተሞች ዳግም ለጥቃት ዝግጁ መሆናቸው ታውቋል። ይህ ማለት የአሜሪካ በሚሊዮን የሚቆጠር ዶላር የፈሰበት የቦምብ ናዳ ውጤቱ ዜሮ ሆነ ማለት ነው። የኒውዮርክ ታይምስ ሚስጥራዊ ምንጮችን ጠቅሰው እንደተዘገበው ፕሬዝዳንት ትራምፕ በኢራን ላይ ሊሰነዝሩት የነበረው ግዙፍ ጥቃት ድንገት እንዲሰርዙ የተገደዱት በወታደራዊ አማካሪዎቻቸው ከባድ ማስጠንቀቂያ ምክንያት ነው። ጀነራል ዳን ኬይል ለዋይት ሃውስ ባቀረቡት ሪፖርት አሜሪካ ባለፉት 2 ሳምንታት ብቻ ከ1200 በላይ ፓትሪዮት መቃወሚያ ሚሳይሎችን ተኩሳለች። እያንዳንዱ መቃወሚያ በሚሊዮን የሚቆጠር ዶላር የሚፈጅ ሲሆን ኢራን ግን እጅግ ርካሽ በሆኑ ድሮኖች አሜሪካን የሚሳይል ክምችት እጥረት ውስጥ ከታታለች። ጀነራሉ ሲያስጠነቅቁ ጥቃቱን ከቀጠልን አሜሪካና አጋሮቿም ለኢራን ሚሳይል ጥቃት ክፍት ይሆናሉ ብለዋል። ይህ የአሜሪካ ወታደራዊ ድካም ለትራምፕ ትልቅ የፖለቲካ ክሳራና የራስ ምታት ሆኖባቸዋል። ወደ ወታደራዊ ግጥሚያው ስንመጣ ደግሞ ኢራን ዓለምን ያስደነገጠ መግለጫ ሰጥታለች። የኢራን አብዮታዊ ዘበኛ ቃል አቀባይ ብርጋዴር ጀነራል ሆሴን ለታስኒም የዜና ወኪል እንደተናገሩት ከሐምሌ 8 እስከ 22 ባለው ጊዜ ውስጥ ብቻ የኢራን ሰራዊት 11 የአሜሪካ የጦር አውሮፕላኖችን ከመሬት ላይ እንዳሉ አውድሟል። ዝርዝሩም እጅግ አሰቃቂ ነው። አንድ ኤፍ-15 ተዋጊ ጀት፣ አንድ የፒ-8 የባህር ላይ ቁጥጥር አውሮፕላን፣ አንድ ግዙፍ ሲ-17 ወታደራዊ ጭነት አውሮፕላንና 8 ነዳጅ የሚሞሉ አውሮፕላኖች መመታታቸውን ገልጸዋል። በተጨማሪም 17 ዘመናዊ ድሮኖች፣ የሳተላይት መገናኛዎችና የፓትሪዮት ራዳሮች መውደማቸው ተነግሯል። አሜሪካ ይህንን መረጃ በይፋ ባታረጋግጥም በመካከለኛው ምስራቅ ያለው የአሜሪካ የጦር ሰፈሮች ከእንግዲህ ሰላማዊ ቦታዎች አለመሆናቸው ግን ኢራን በተግባር አሳይታለች። የኢራን ሚሳይሎች እንዴት እንዲህ በከፍተኛ ፍጥነት ኢላማቸውን ሊመቱ ቻለው የሚለው ጥያቄ መልሱ ያለው ምስራቅ ላይ ነው። ዘ ጋርዲያን እንደዘገበው ኢራን የቻይናን የሳተላይት ምስሎች በመጠቀም የአሜሪካን የጦር ሰፈሮች በንቃት እየተከታተለች ነው ብለዋል። ሚዛር ቪዥን የተሰኘውና የቻይናው ኩባንያ የፓትሪዮት መከላከያ ስርዓቶች ያሉበትን ቦታ በትክክል ለኢራን ማሳወቁ ተነግሯል። ከዚህ በተጨማሪ ኢራን የሩሲያን የዩክሬን ጦርነት ተሞክሮ በመውሰድ ድብልቅ የጥቃት ስልት እየተጠቀመች ነው። ይህም በመቶዎች የሚቆጠሩ ድሮኖችን መጀመሪያ በመልቀቅ የአየር መከላከያ ስርዓቱን በማጨናነቅና በመቀጠል ከይባር ሸካን የተሰኙ ገዳይ ሚሳይሎችን መተኮስ። ይህ ስልት የአሜሪካን እጅግ ውድ የሆኑ መከላከያዎችን ዋጋ ቢስ እያደረገ ይገኛል። ጦርነቱ በምድርና በሰማይ ብቻ ሳይሆን በኢኮኖሚም እየተካሄደ ነው። ኢራን የሆርሙዝ ወሽመጥን በመዝጋትና የንግድ መርከቦችን እንቅስቃሴ በመገደብ የዓለምን የነዳጅ ገበያ ለማናወጥ እየሞከረች ነው። ይህ ደግሞ በፕሬዝዳንት ትራምፕ ላይ ከፍተኛ የፖለቲካ ጫና እየፈጠረ ነው። የነዳጅ ዋጋ መናር ማለትም አሜሪካውያን ለትራምፕ ያላቸውን ድጋፍ መቀነስ ማለት ነው። በዚህም ምክንያት የአሜሪካ ድምፅ ከዛቻ ወደ ተግባር እየተቀየረ መሆኑ ተነግሯል። አሶሺየትድ ፕሬስ እንደዘገበው በሁለቱ ሀገራት መካከል ጊዜያዊ የተኩስ አቁም ድርድር በድብቅ እየተካሄደ ነው ብለዋል። ኢራን መርከቦችን እንድትቆጣጠር ፍቃድ የመስጠትና አሜሪካ ደግሞ ድብደባዋን እንድታቆም የሚል ሀሳብ እየቀረበ ነው ተብሏል። ውድ ተመልካቾቻችን ዛሬ የምናየው ክስተት የዓለማችንን የኃይል ሚዛን እየለወጠ ነው። አሜሪካ በቴክኖሎጂ የበላይነት ብትመካም ኢራን ግን ባልተመጣጠነ የጦርነት ስልት ዋሽንግተንን እያንበረከከች ትገኛለች።
ትራምፕ ምን አይነት ውሳኔ ወስኑ ይሆን? ጦርነቱ ይቀጥላል ወይስ በኢራን የበላይነት ይስማማሉ? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኢራን በእውነት የአሜሪካን የጦር አውሮፕላኖች አውድማ ይሆን ወይንስ የኢራን ፕሮፓጋንዳ ብቻ ነው? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። አብራችሁን ቆዩ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በዝርዝር ስንከታተለው የቆየ ነው ይህ ታሪካዊ ክስተት ተራ ዜና ብቻ አይደለም። ይልቁንም የዓለማችን የኃይል ሚዛን እና ወታደራዊ የበላይነት ታሪክ አዲስና አስገራሚ ምዕራፍ ላይ መድረሱን የሚያበስር ትልቅ አጋጣሚ ነው። የዓለማችን ልዕለ ኃያላን ሀገር የሆነችው አሜሪካ እጅግ ዘመናዊና ውድ በሆኑ በእምቡጥ አውሮፕላኖች በኢራን ላይ የከፈተችው ጦርነት የኢራንን አብዮታዊ ዘበኛ ለማንበርከክና ለማዳከም ቢሆንም ውጤቱ ግን ከታሰበው በተቃራኒ ሆኗል። ኢራን የወደሙባትን የሚሳኤል ጣቢያዎች፣ ዋሻዎችና ድልድዮች በአይን ጥቅሻ ውስጥ በሚመስል ፍጥነት መልሳ በመገንባት ያሳየችው አስገራሚ ወታደራዊ ኢንዱስትሪያዊ ብቃት ምዕራባውያንን በእጅጉ አስደምሟል። ይህ የሚያሳየው ጦርነቱ በቦምብ ብዛት ብቻ ሳይሆን በመቋቋም አቅምና በስልታዊ መልሶ ግንባታም ጭምር እንደሚወሰን ነው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ የጥቃት እርምጃውን ለማቆም መገደዳቸውና በዋይት ሀውስ ውስጥ የተፈጠረው የፓትሪዮት ሚሳይል እጥረት ስጋት የዘመናዊ ጦርነት ስልት መቀየሩን ፍንጭ የሚሰጥ ነው። በሚሊየን የሚቆጠር ዶላር የሚያወጣው የፓትሪዮት መቃወሚያ በጥቂት $1000 ለሚሰሩ የኢራን ድሮኖችና ሚሳይሎች ተጋላጭ መሆኑ ዋሽንግተንን ለትልቅ ወታደራዊና ፖለቲካዊ አጣብቂኝ ውስጥ ዳርጓታል። የኢራን ሚሳይሎች ከእንግዲህ ኢላማቸውን በከፍተኛ ጥራት እንዲመቱ የቻይና የሳተላይት ምስሎችና የሩሲያ የጦር ስልቶች የታከሉበት መሆኑ ደግሞ ግጭቱን ከቀጠናዊ ጉዳይ አልፎ ወደ ዓለም አቀፋዊ የኃያላን ሽኩቻ ቀይሮታል። ኢራን 11 የአሜሪካ የጦር አውሮፕላኖችን አውድሜያለሁ ስትል ያወጣችው መግለጫ እውነት ከሆነ ይህ ለአሜሪካ የአየር ኃይል ታሪክ ጥቁር ጠባሳ ሆኖ የሚመዘገብ ታሪክ ይሆናል። አሁን ዓለም በትዕግስት የምጠብቀው አንድ ነገር ብቻ ነው። ይኸውም ዶናልድ ትራምፕ ከዚህ የሚሳኤል ጦርነትና የኢኮኖሚ አጣብቂኝ ውስጥ በምን መልኩ ይወጣሉ የሚለው ነው። በሆርሙዝ ወሽመጥ ላይ የተጋረጠው የነዳጅ ዋጋ መናር ስጋትና በድብቅ የተካሄደ ያለው የዲፕሎማሲ ድርድር የጦርነቱን መልክ ወደ ድርድር ጠረጴዛ እየገፋ ይገኛል። የኃይል የበላይነት ብቻውን ጦርነትን እንደማያሸንፍ ኢራን የመልሶ ግንባታ ተአምር ትልቅ ትምህርት ሰጥቷል። ይህ ግጭት ወደ ከፋ ክልላዊ ጦርነት ያመራል ወይስ ዓለም አቀፍ ማህበረሰቡም ወደ ሰላም ድርድር ይገፋዋል የሚለው ጥያቄ የሁላችንም ስጋት ነው። ክቡራት ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አሜሪካ በኢራን ላይ የጀመረችውን ጫና ትቀጥልበታለች ወይስ በኢራን የበላይነት የሚቋጭ የተኩስ አቁም ስምምነት ይደረጋል? የኢራን የአየር መከላከያና የሚሳይል አቅም በእውነት አሜሪካን ሊያንበረክክ ይችላል ወይስ ይህ ሁሉም የፖለቲካ ጨዋታ ብቻ ነው? የእናንተ ጠቃሚ ሀሳብ ትንታኔና ግምት ከስር ባለው የኮሜንት መስጫ ሳጥን ውስጥ እንድታጋሩን በአክብሮት እንጠይቃለን። እያንዳንዱን አስተያየታችሁን በጥሞና የምናነብ ይሆናል። ይህ ታሪካዊና ትኩስ ዘገባ ሌሎች እንዲደርስ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ወታደራዊ መረጃዎችን ለሁሉም ተደራሽ ለማድረግ ይተባበሩ። በየቀኑ የሚወጡ ሰበርና ዝርዝር ዓለም አቀፍ ወታደራዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታትና ለስራችን ግብዓት ነው። ዓለማችንን ከጥፋትና ከጦርነት አውድማ ይሰውርልን እያልን በሌላ ወቅታዊና ትኩስ መረጃ በቅርቡ እስክንገናኝ ድረስ ሰላም ለሀገራችን ኢትዮጵያ፣ ሰላም ለዓለማችን። በያላችሁበት ቸር ሰንብቱ። ጤና ይስጥልን።